የእስራኤል ደቡባዊ ክፍልንና ከ50 በመቶ በላይ የሚሆነውን የቆዳ ስፋቷን የሚሸፍነው ኔጌቭ በረሃ እስራኤልና ጋዛ የሚዋሰኑበት አካባቢ ነው። ዓለምን ያስደነቁና በረሃውን እንደ ጠብታ መስኖ ባሉ አሰራሮች ወደ ማሳነት የቀየሩ ግኝቶች ተግባራዊ የተደረጉበት ይህ ክልል ሐማስ በአውሮፓውያኑ ጥቅምት 7 2023 ጥቃት ከፈጸመባቸው አካባቢዎች መካከል ዋናው ተጠቃሽ ነው። ሸሚኒ አትዘሬት በመባል የሚጠራውን በዓል ለማክበር በተዘጋጀው የሙዚቃ ኮንሰርት ለመታደም በተሰባሰቡ ሰዎች ላይ የተከፈተው ጥቃትም ከ300 በላይ የሚደርሱ ሰዎች ሕይወት እንዲያልፍ ምክንያት ሆኗል። ይህ አሁን የምንገኝበትና በርካቶች እንደ መዝናኛ ስፍራነት የሚጠቀሙበት አካባቢ ኖቫ በሚል ስም ይጠራል። በዚህ አካባቢ እንግዲህ በርካታ ሰዎች ሲዝናኑ ነበር። በርካታ መረጃዎች ከዛ በኋላ ሲወጡ እንደተመለከትነው በርካታ ሰዎች የተገደሉበት አካባቢ ነው። ይህ አካባቢ እስራኤል ከዚህ ክስተት በኋላ እርምጃ መውሰድ መጀመሯን ተከትሎ ላለፉት 2 ዓመታት ጦርነት ሲካሄድ ቆይቷል። በዚህ የጦርነት ጊዜ ውስጥ በጋዛ ከ60 ሺህ በላይ ሰዎች ስለመገደላቸውም መረጃዎች ያመለክታሉ። ከሳምንታት በፊት እስራኤልና ሐማስ ተግባራዊ ማድረግ የጀመሩት የተኩስ አቁም ስምምነት አካባቢው በአንጻራዊ ሰላም ውስጥ እንዲገኝ አድርጓል። በጦርነቱ የመጀመሪያ ቀን ከተለያዩ የእስራኤል አካባቢዎች ከተወሰዱ 251 ታጋቾች መካከል የ3 ታጋቾች አስከሬን ብቻ ሲቀር ሌሎቹ ታጋቾች ወደ ሀገራቸው እንዲመለሱ ተደርጓል። ምንም እንኳን የተኩስ አቁም ስምምነቱ ቀጣይ 2 ምዕራፎች የሚቀሩትና በአጠቃላይም ሙሉ በሙሉ ተግባራዊ ለመደረግ የዓመታት ጊዜን የሚወስድ ቢሆንም ለእስራኤልና ሐማስ ብሎም ለጋዛ ጉዳይ ዘላቂ መፍትሄ የሚሰጥ ተጨማሪ ዘዴ እንደሚያስፈልግ በርካቶች ያነሳሉ። ሀገሬ ቴሌቪዥን በእስራኤል መንግስት ግብዣ በሀገሪቱ እያደረገ ባለው ቆይታ ያነጋገራቸው የተለያዩ አካላትም ዘላቂ መፍትሄ ለማምጣት ያስችላል ያሉትን ሐሳብ አጋርተውናል። በኖቫ በተዘጋጀው የሙዚቃ ፌስቲቫል በተፈጸመው ጥቃት በቦታው ከነበሩና ከጥቃቱ ካመለጡ ሰዎች መካከል አንዷ የሆነችው ከኢትዮ እስራኤላውያን ቤተሰቦች የተገኘችው ማዛል ታዛዞ ጥሩ የአመራር ስልት በመዘርጋትና ማህበረሰቡ ውሳኔውን በራሱ የሚወስንበትን እድል እንዲያገኝ በማድረግ የአካባቢውን ችግር መፍታት እንደሚቻል ትናገራለች። ጥሩ አመራር አስፈላጊ ነገር ነው። ከጥቅምት 7ቱ የሐማስ ቆይታ በኋላ በነበሩ ጊዜያት በተለይም የታጣቂ ቡድን አባላት እንቅስቃሴ ለማዳከም ስናከናውኑ የነበረ ተግባር ነው። ህዝቡ ውሳኔ መስጠት ኃይል አለው። ያ በጣም አስፈላጊ ይመስለኛል። ሐማስ ትጥቅ የሚፈታ ከሆነ መሰል ጦርነቶች እንዳይነሱ የማድረግ እድል እንዳለውም ነው ማዛል የገለጸችው። አሜሪካ ባቀረበችውና 21 ቁልፍ ጉዳዮች በተካተቱበት የእስራኤልና ሐማስ የተኩስ አቁም ስምምነት መሰረት ሐማስ ትጥቅ እንዲፈታ ቢጠበቅም ዝርዝር ጉዳዮች ላይ ግን ተጨማሪ ድርድር እንዲደረግ ያስፈልጋል። ከእስራኤል ውስጥ ከካፒታሊዝም ይልቅ ኮሚዩኒዝም ተግባራዊ ከሚደረጉባቸው አደረጃጀቶች መካከል የኪቡትዝ አደረጃጀት ይጠቀሳል። እስራኤል እንደ ሀገር ዳግም ከመመስረቷ በፊትም በአካባቢው በጋራ ይሰራበት እንደነበር የሚነገርለት ይህ አደረጃጀት እስራኤል በተለይም በግብርናው መስክ ላስመዘገበችው ውጤት ትልቁን ድርሻ እንደሚወስድ መረጃዎች ያሳያሉ። በጥቅምት 7ቱ ጥቃት ጉዳት ካስተናገዱ የኪቡትዝ አደረጃጀት ውስጥ አንዱ በሆነውና ከእስራኤልና ጋዛ ድንበር በ1.8 ኪሎ ሜትር ርቀት ላይ በሚገኘው ቦታ ላይ ያገኘናቸው የአደረጃጀቱ አባል ኢፍታህ ደግሞ የፍልስጤምና የእስራኤል ዜጎች አንዳቸው ለአንዳቸው ጠላት ሳይሆኑ መኖር የሚችሉበትን መንገድ ማመቻቸት እንደሚገባ ጠቁመዋል። ይህንን ለማሳካት ትምህርት ዋና መሳሪያ መሆን እንዳለበትም አመላክተዋል። በእስራኤልና ጋዛ መካከል አስፈላጊ የሆነውና ልንማርበት የሚገባው መርህ ሰውነትን ማክበር ነው። እንዲወዱኝ አሊያም በፍጹም ፍቅር በጋራ እንድንኖር ላልጠብቅ እችላለሁ። ግን በሁለቱም ድንበር አካባቢ ያለውን ሰላም መጠበቅ ከተቻለ አብሮ መኖር ይቻላል ብዬም አስባለሁ። እስራኤልና ሐማስ የተኩስ አቁም ስምምነት ከተፈረመ በኋላም ቢሆን በሁለቱም ወገኖች በተፈጸሙ ጥቃቶች ከ200 በላይ ሰዎች ሕይወታቸውን አጥተዋል። ሐማስ ቀሪ 3 የታጋች አስከሬኖችን የሚመልስ ከሆነ የሁለተኛው ምዕራፍ የተኩስ አቁም ስምምነት ድርድሮች መካሄድ ይጀምራሉ ተብሎ ይጠበቃል። ለሀገሬ ቴሌቪዥን ለተጠናቀረው ዘገባ እሱ ባለው ጋሻው፣ እስራኤል ቴል አቪቭ።